በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከ ሰዓት ቆያችሁ? አሜን። እንደ ኃጢአታችን እንደ በደላችን ብዛት ሳይመለከት እስከ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ የቴዎዶኮስ በገና ተከታታይ ጥናታችን በእናንተ ጥያቄ መሰረት ፀሐይ ዘልዳ ኮከብ ዘልዳ የሚለውን በሁለት አይነት መንገድ ይዘመራል። በድርብና በቆጠራ ማለቴ በግርፍና በድርደራ እንግዲህ እግዚአብሔር እንደፈቀደ መጠን የምናየው ይሆናል ማለት ነው። ዝማሬው የዘማሪ መምህር አቤል ተስፋዬ መዝሙር ነው። ቅኝቱ ትዝታ ነው። ይቅርታ ስለ ቸርነት ወይም ደግሞ አንቺ በየለኔ የምንለው ቅኝት ላይ ነው ያለው። ስለዚህ እሱን በድርደራ ላይ በድርደራ ይሄኛው ይሆናል። መጀመሪያ እስኪ በግርፍ እንየው። እንግዲህ ግርፍ ለመደርደር አስሩን መቃኘት አለበት። በተቻለ መጠን አስሩን ይቃኛል። ከዛ በኋላ አውራጣታችንን እዚህ ጋር እናደርጋለን። ሌሎቹን ይሄን ለማፈንና ለመልቀቅ እንጠቀምበታለን ማለት ነው። ድርደራ የምንጠቀምበት ነው። አቃኛኘቱ እንዴት ነው ለሚለው እንግዲህ ሌላ ጊዜ በደንብ የምናየው ይሆናል ማለት ነው። እንግዲህ የተማራችሁ በቴዎዶኮስ ኦንላይን በገና ስልጠናና እንግዲህ የምሰለጥኑ ይሄኛውን በደንብ ተምረናል። ነገር ግን እግዚአብሔር ቢወድና ቢፈቅድ ለወደፊት በዚሁ በዩቲዩብ የምናጠናው ይሆናል ማለት ነው አስፈላጊ ከሆነ። ስለዚህ እንግዲህ ድርብ አብዛኞቻችሁ ስለምታውቁት ማለት ድርብ የሚደረጉ ስለምታውቁት እንዴት እንደሚቃኝ እንዴት እንደሚያዝ ታውቁታላችሁ። ስለዚህ ኮከብ ዘልዳ ራሱ ይሆናል ማለት ነው። ኮከብ ዘልዳ ይሆናል ማለት ነው። አንድ ላይ በለው ይሆናል ማለት ነው። ዘልዳ ኮክ ዘልዳ ንጉስ ጊዮርጊስ አለቀ ማለት ነው። እንችላለን እንግዲህ አገራረፋችን እያንዳንዳችን እንደተማርንበት ትንሽ ልዩነት ሊኖር ይችላል። ይሆናል
የሚለው ተጠቃለለና ሙሉን አንድ ላይ ይሄኛው በምን ይሆናል? በግርፍ ስታረድረው ቁጥር ለምንድን ነው የማይጻፈው? እንግዲህ ከዚህ በፊት እንደተነጋገርነው ነው። ቁጥር ላይ ዲፔንድ መሆን ምን ያደርገናል? ለወደፊት አድቫንስ ስናደርግ ወይም ደግሞ ሌሎች ድርደራዎችን ስናደርግ በጣም ኢፌክት አለው። ስለዚህ እሱን ባለነው ጥሩ ነው። እዛ ላይ በጣም ሌላ ስራ ነው ይዞብን የሚመጣ። ምክንያቱም ልክ እንደዚህ አይነት ድርደራዎችን ሌሎቹም በጣም ብዙ ዘማሪያን ድርደራዎች ካያቸው የሚደረድሩበት ወይም እናንተ የሚደረድሩበት ፍጥነት ቁጥሩን ከምናይበት ፍጥነት ይበልጣል። ሰው ቁጥር ላይ ዲፔንድ መሆን አይጠበቅብንም። ዜማውን ሰምተን በራሳችን አውጠን ምን ማለት ቁጥሮቹን በቃ ጣታችን በጣታችን እያዜምን በአንደበታችን እያዜምን መቀጠል መቻል አለብን ማለት ነው። ድርደራ ሲሆን ደግሞ አስሩንም ስንቃኘው ለድርደራም በደንብ ለማዜምና መሰረቶቹን ለመቆጣጠር ይመቸናል። እሺ ከቻልን ድርደራ ላይ አስሩን ቃኝቶ አስሩንም አውታሮች መጠቀም መቻል፣ ስምንቱንም አውታሮች መጠቀም መቻል እንደ ዝማሬያችንና እንደ የዝማሬው ሊለያይ ይችላል። ተቀባሽ ይሄኛው ደግሞ ምን እንድናደርግ ሞር መዝሙሮቹን ዜማዎቹን አስተካክለን መዘመር እንድንችል ማመስገን እንድንችል ይረዳናል ማለት ነው። እንግዲህ ዛሬ ሁለቱን ማለት ነው በግርፍና በቆጠራ ያየ ነው። ነገር ግን ያልገባችሁ ነገር ካለ ኦር እንደዚህ እርስ በርስ የምንማማርበት ነገር ካለ እንደዚሁ እናንተ ኢንዲቪዥዋል መስራቱን ካስፈለገ እንሰራለን። ወደፊት ጊዜ ሲፈቅድና ሲሆን አንድ ቀን ግርፉን እንግዲህ ያለውን ነገር ምናልባት የሚስተካከል ነገር ካላስተካክለን ማለት ነው። ቁጥር ላይ ሳይሆን ምናልባት ማይታዩ ነገሮች ካሉ እንጂ ቁጥር ብንጽፍ አሁን እያየን ለመዘመር አይመችንም። ሰው አለመልመዱ ጥሩ ነው። ቁጥር በራሳችን ማውጣት እንዴት እንለምዳለን? ትምህርቶች አሉ በተዋረድ ውስጥ ላይ ሁሉንም ታገኟቸዋላችሁ። እነዚህ ቁጥር እንዴት በራሳችን እናውጣ፣ ድርቦች እንዴት እንለማመድ፣ የጣታችንን ፍጥነት እንዴት እንቀይር፣ በጣም ብዙ ከ115 በላይ ቪዲዮዎች አሉ። በእነሱ እንግዲህ ስንማማር ቆይተናል ማለት ነው። አሁንም ለወደፊት ጊዜ እንደፈቀደ እስካለን እንማማራለን ማለት ነው። በተጨማሪ እንግዲህ ከመጀመሪያ ዙር ጀምሮ እስከ አድቫንስ እንዲሁም እስከ ተተኪ ድረስ ግርፍንም ጨምሮ ማለት ነው ያሉትን ትምህርቶች፣ የበገና ስልጠናዎች፣
ለመውሰድ በሀገር ውስጥም ከሀገር ውጭም የምትገኙ በአድራሻችን ታገኙናላችሁ። ደውልልን በ0913119229 ከላይ አድራሻችን አለ፣ መደወል ትችላላችሁ። እንዲሁም አድራሻችን 4 ኪሎ ግንፍሌ አልፋ ዩኒቨርሲቲ ፊት ለፊት ነው። እዛም በአድራሻችን የምትመጡ ጥራት ያላቸውን በገናዎች እንዲሁም ደግሞ ትምህርቱን የምታገኙ ይሆናል። በኦንላይን ነው ትምህርቱ። የተለያዩ በስልጣኖች እንዲሁ ከመጀመሪያ ዙር ጀምሮ እስከ ተተኪ ድረስ የምታገኙ ይሆናል ማለት ነው። በሌላ ጊዜ እንግዲህ እግዚአብሔር ሲፈቅድና ቢወድ ይህም መዝሙር በጥያቄዎቻችሁ መሰረት እየመለስን ሌሎቹንም መዝሙሮች ስለተጠየቁ እነሱንም የምንመልስ ይሆናል ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ሰላም ቆዩ።